ጤና ይስጥልን የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ አሁን የተሰማ ሰበር መረጃን ይዤ ቀርቤያለሁ። ባህልና ስነ ምግባር ጥሰዋል የተባሉ ቲክቶከሮች ምን አይነት ክስና ቅጣት ሊገጥማቸው ይችላል በሚል ቢቢሲ ሰፋ ያለ መረጃን ይዞ ወጥቷል። ከዚሁ ጋር በተያያዘ የአዶናይ እናት በጉዳዩ ላይ ምን ምላሽ ሰጥተዋል የሚለው መረጃ በዚህ ሰዓት ወደ እናንተ አደርሳለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጉን አይዘንጉ። ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃነ ኃይለ ሚካኤል የተባለ ተጠርጣሪ ቲክቶከርን በቁጥጥር ስር አውሎ ምርመራ ያጣራ መሆኑን ገልጿል። ሐሙስ ህዳር 1 ቀን 2018 ዓ.ም አዶናይ በቁጥጥር ስር ከመዋሉ አስቀድሞ ማክሰኞ ህዳር 30 2018 ዓ.ም የፌዴራል ፖሊስ በቲክቶክ የሽልማት ስነ ስርዓት ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ያፈነገጠ ሰውነት የሚያጋልጥ ልብስ በአደባባይ ለብሰው የታዩ ያላቸውን ተጠርጣሪዎችና ግብረ አበሮቻቸውን ማሰሩን አስታውቆ ነበር። አዶናይ ብርሃነ ረቡዕ ዕለት የታሰረው ማክሰኞ በቁጥጥር ስር ከዋሉ 5 ተጠርጣሪዎች የወንጀል ጉዳይ ጋር በተያያዘ መሆኑንም ፌዴራል ፖሊስ ጨምሮ ገልጿል። ከፍተኛ ተከታይ ያላቸውና ታዋቂ የሆኑ ቲክቶከሮች መያዛቸው በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። አዶናይ በቲክቶክ ላይ 3.9 ሚሊዮን ተከታዮች ያሉትም ሲሆን ማክሰኞ ዕለት በቁጥጥር ስር ከዋሉትም መካከል ወንጌል በቲክቶክ ስሟ ኢቫና 700,000 ገደማ እንዲሁም ዮሐንስ ወይንም በቲክቶክ ስሙ ጃኒ 434,000 ገደማ ተከታዮች አሏቸው። ፖሊስ ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ የሆነ አለባበስ ለብሰው ታይተዋል ያላቸውን ወንጌላዊት ገብረ እንድሪያስ፣ ዮሐንስ መኮንንና ግብረ አበሮቻቸው ናቸው የተባሉት በረከት ጸጋዬ፣ መቅድም ደረጀ፣ ግሩም ገዛይ በቁጥጥር ስር መዋላቸው የተገለጸው ማክሰኞ ዕለት ነው። እነዚህ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች እስካሁን ድረስ ፍርድ ቤት ስለመቅረባቸው የተባለ ነገር የለም። ፖሊስ ረቡዕ ዕለት የአዶናይን በቁጥጥር ስር መዋል በገለጸበት የፌስቡክ ልጣፉ ላይ እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው መንገድ የሚጠቀሙ ያላቸውን ወጣቶች ላይ እርምጃ መውሰዱን እንደሚቀጥል አስታውቋል። በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ አገርን የሚጠቅሙ ተግባራትን እንዳያከናውንና በተቃራኒው በትውልድ ላይ ርካሽ ባህል ለመጫን የሚደረገውን ተግባር ለመከላከል ፖሊስ ስራውን እንደሚቀጥል ገልጿል። አዶናይ በቅርቡ ከሚኖርበት ካናዳ ወደ ኢትዮጵያ የመጣ ሲሆን ሰግጥ ፈምስ በሚለው ንግግሩ በርካቶች ዘንድ መነጋገሪያ ሆኖ ነበር። አዶናይ በፖሊስ ቁጥጥር ስር መዋሉን ተከትሎ እናቱ ለቢቢሲ ትግረኛ ልጄ ያጠፋው ነገር የለም፣ ያሰረው መንግስት ሁኔታውን አጣርቶ እንደሚለቀው አምናለሁ ብሏል። የራሱን ምቹ ሕይወት ትቶ መጥቶ ሰዎችን የሚያግዝ እኔም የማበረታታው ልጄ ነው ስትልም እናቱ ተደምጣለች። ከዚህም በተጨማሪም የኢትዮጵያ አየር ኃይል ባልደረቦች በተገኙበት ንግግር ማድረጉ ሌላ ተጨማሪ ውዝግብ መነሻም ሆኖ ነበር። ቲክቶክ ክሬቲቭ አዋርድ 2025 ህዳር 21 ቀን 2018 ዓ.ም ለሶስተኛ ጊዜ በኢትዮጵያ የተካሄደ ሲሆን ዝግጅቱን በቀጥታ በአርትስ ቲቪ ላይ ተላልፏል። ረቡዕ ዕለት በፖሊስ ቁጥጥር ስር የዋለው አዶናይ በዚህ የቲክቶክ ክሬቲቭ አዋርድ ላይ አሸናፊ በመሆን መኪናውን ጨምሮ በተለያዩ ዘርፎች ሽልማቶችን አግኝቷል። ቢቢሲ በዚህ ሰፋ ያለ ዘገባው ላይ የቲክቶከሮቹ እስር ምንን ያመላክታል በሚል መረጃን አጋርቷል። ጉዳዩን በሚመለከት በማህበራዊ ሚዲያ ላይ ሐሳቦችን ያጋራው በፍቃዱ ኃይሉ ቲክቶከር ከመታሰራቸው አስቀድሞ በማህበራዊ ሚዲያ ዘመቻ ተከፍቶባቸው እንደነበር ያስታውሳል። የማህበራዊ ሚዲያ ዘመቻውን ተከትሎ መንግስት ምላሽ የሚሰጥበት አጋጣሚ የተፈጠረ ነው የሚለው በፍቃዱ፣ ይህ ግን ህጋዊ መሰረት ያለው አይመስለኝም ብሏል። የሽልማት ስነ ስርዓቱ ላይ ሰዎች በዲዛይነር አሰርተው በተለያየ አይነት አለባበስ መገኘታቸው የተለመደ ነው የሚለው በፍቃዱ፣ በዚህም ራሳቸውን ይገልጻሉ ወይንም መልእክት ያስተላልፋሉ ሲልም ያስረዳል። በፍቃዱ ፖሊስ ማክሰኞ ዕለት ተጠርጥሯል ብሎ ስማቸውን ከዘረዘራቸው ቲክቶከሮች መካከል አንዱን በመጥቀስ እናቴ ብቻዋን ነው ያሳደገችኝ ማለት የሴቶችን ተፈጥሯዊ ፈተና እናም ጥንካሬ ማስታወስ እፈልጋለሁ በሚል ቀይ ልብስ ለብሶ መገኘቱን ጠቅሷል። ይህ ወጣት ሴቶች በየወሩ በወር አበባ የሚሰቃዩትን ለማስታወስ በሚል ልብሱን አሰፍቶ መልበሱን መግለጹ ይታወሳል። በዚህ ልጅ እንዲሁም የእጅ ቦርሳ የያዘው ቲክቶከር ልጅ ላይ በማህበራዊ ሚዲያ ከተመሳሳይ ጾታ ግንኙነት ጋር ተያይዞ ዘመቻ ተከፍቶባቸው እንደነበርም በፍቃዱ ይናገራል። ይህ የማህበራዊ ሚዲያ ውንጀላ ሐቅ ላይ የተመሰረተ አይደለም የሚለው በፍቃዱ ስሜታዊነትና ግምት ላይ የተመሰረተ ፍርሃት ነው ሲልም ያጣጥላል። በፍቃዱ በእኔ እምነት የጸጥታ ኃይሎች ምላሽ ሰጡበት ለዚህ ዘመቻ ነው ሲልም ተናግሯል። አቃቢ ሕግ የትኛውንም የሕግ አንቀጽ እንደሚጠቅስ ገና አልታወቀም የሚለው በፍቃዱ አስረን እየመረመርን ነው ማለቱን በማስታወስ የለበሱት በአደባባይ የሚታይ ነገር በመሆኑ
አስረው ምን እንደሚመረምሯቸው ራሱ አላውቅም ብሏል። ቲክቶከሮቹ የተላለፉት የህግ አንቀጽ ካለ በቀጥታ ክስ ቢመሰረትባቸው የተሻለ እንደነበርም ጨምሮ ገልጿል። ምን አይነት ክስና ቅጣት ሊገጥማቸው ይችላል? ቢቢሲ በቲክቶከሮቹ በየትኛውም የወንጀል ህግ ሊጠየቁ እንደሚችሉ ያነጋገራቸው የህግ ባለሙያዎች የተመሰረተባቸው ክስ እስካልታወቀ ድረስ መናገር አስቸጋሪ መሆኑን ገልጿል። ነገር ግን ፖሊስ ከሰጠው መግለጫው መነሳት በ1996 የወጣው የወንጀል አንቀጽ 639 አንድ መሰረት ሊከሰሱ ይችላሉ ብሎ መገመት እንደሚቻልም ተናግሯል። ይህ አንቀጽ ማንም ሰው አስቦ ህዝብ በሚበዛበት ወይንም በህዝብ ፊት ለመልካም ስነ ምግባር በብርቱ ተቃራኒ የሆነ ማንኛውም ሌላ ጸያፊ ድርጊት የፈጸመ ወይንም በአኳኑ ያሳየ እንደሆነ ከ3 ወር እስከ 1 ዓመት በሚደርስ ቀላል እስራት ወይንም ከ1000 ብር በማይበልጥ መቀጮ ይቀጣል ይላል። ረቡዕ ዕለት የአዶናይ መታሰር አስመልክቶ ፖሊስ የሰጠው መግለጫ ላይ ቀደም ብለው ከታሰሩ ተጠርጣሪዎች ወንጀል ጋር በተያያዘ መታሰሩን መናገሩን በማስታወስ የማህበራዊ ወጀብን ተከትሎ በቲክቶክ ላይ የወጣቶች ድምፅ ከፍ እያለም ስለሆነ ያንን ለማፈንና ለማስደንገጥ የፈለገ ነው የሚመስለው ብሏል። ቲክቶክ ክሬቲቭ የውድድርን ሽልማት ስነስርዓት የወጣቶችን ፈጠራ ችሎታ ከማበረታታት ባለፈ የአገርን ገጽታ በመገንባት ረገድ አስተዋጽኦ እንደሚኖርም አዘጋጆቹ በወቅቱ ተናግረው ነበር። የውድድሩ አዘጋጆች የሽልማት ስነስርዓቱ የወጣቶችን የፈጠራ ችሎታ ከማበረታታት ባለፈ የአገርን ገጽታ መገንባት ረገድ አስተዋጽኦ እንዳለውም አዘጋጆቹ ይናገራሉ። በችሎታቸው አገርን በጥሩ ስም ማስጠራት የሚችሉ እንዲሁም ሰላምን በዲጂታል መረብ የሚያስተዋውቁ ወጣቶችን ለማበረታታት ያለመ ነው በተባለው በዚህ የሽልማት ስነ ስርዓት ላይ ከ5 ሚሊዮን ብር በላይ ለሽልማት መዋሉ ተገልጿል። መድረኩ አርቲስቶች፣ ኮሜዲያኖች፣ ዳንሰኞችና ሌሎች ተሰጥኦአቸውን እንዲያሳዩበት 26 የመወዳደሪያ ዘርፍ የተዘጋጀ ነበር። የጸጥታ አካላት የወሰዱት እርምጃ ቲክቶክ ላይ እየጎለበቱ የመጡ ድምጾችን ለማፈን ይመስላል የሚለው በፍቃዱ እነዚህ ድምጾች ፖለቲካም አይደሉም፣ ባህልን ከመጠበቅ ይመጣም ይመስላል፣ ወግ ጠባቂነትንም ደግፎ ከሆነ ሊበራልነት ወንጀል አይደለም ሲሉም ይሞግታል። ኢትዮጵያ ውስጥ ያሉት ወጣት ቲክቶከሮች ተጽዕኖ የመፍጠር አቅማቸው ከፍተኛ እየሆነና እያደገ በመጣ ቁጥር መንግስት ስጋት ሊገባው እንደሚችልም ያለውን ግምት ይናገራል። እነዚህ አሁን በቁጥጥር ስር የዋሉ ቲክቶከሮች እንኳን ባይሆኑ እነርሱን የሚመለከቱና ያላቸውን ተጽዕኖ የሚረዱ ሌሎች ለዚህ ተግባር ሊያውሉት ይችላሉ የሚል ስጋት መንግስት ሊያድርበት እንደሚችልም ያለውን ግምት ያስቀምጣል። መንግስት ቲክቶክ ቁጥጥር ውጭ እንዳይወጣ እኔን ያየ ተቀጣል ማለት እነዚህም በማሰር ሌሎችን የሚያስፈራራበት እድል ይኖራል ሲልም ያብራራል። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሐሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።